ምግብ ከበላችሁ በኋላ ሆዳችሁ እየተነፋ ተቸግራችኋል? ቀን ሙሉ የሆድ መጨነቅ፣ ጋዝ መብዛት እንዲሁም ሆዳችን አካባቢ ምቾት እየተነሳን ተቸግረናል? ከሆነ ይህ ቪዲዮ ለእርሱ ነው። ዛሬ በዚህ ቪዲዮ ውስጥ የሆድ መነፋት 5 ዋና ዋና ምክንያቶች እንዴት እንደሚከሰቱ እና ምን ማድረግ እንዳለብን በቀላሉ እንመለከታለን። ሰላም ለሁላችሁ የጤና ኢንፎ ተከታታዮች፣ እዚህ ቻናል ላይ ቀላል በሆነ አማርኛ የጤና መረጃ እንሰጣለን። ዛሬም የምንነጋገረው በብዙዎች ዘንድ የሚያጋጥም ችግር ስለሆነው ስለ ሆድ መነፋት ይሆናል። ተከታተሉ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን፣ እንመልሳለን። እንግዲህ ዛሬ 5 ዋና ዋና ምክንያቶችን እናያለን። ከመጀመሪያው ምክንያት ስንነሳ እንግዲህ ብዙዎቻችሁ እንደምታውቁት ወይም እንደምትገምቱት ሆዳችን ሊነፋ የሚችለው ዋነኛው ምክንያት ምንድን ነው? በፍጥነት መመገብ ነው። እንግዲህ ይሄ በተለይ በኢትዮጵያኖች ዘንድ በአብዛኛው የሚያጋጥም ችግር ነው። እንግዲህ ከዚህ ጋር የተገናኘ ሆዳችን ሊነፋ ይችላል ማለት ነው። እንግዲህ የመጀመሪያውና በጣም የተለመደ ምክንያት ቶሎ ቶሎ በፍጥነት መብላት ነው። እንግዲህ ሰው በፍጥነት ሲበላ ምን ያጋጥማል? አንደኛ ከአየር ጋር ከምግብ ጋር አየር ይገባል፣ ምግብ በደንብ አይፈጭም፣ ሆድ ውስጥ ጋዝ ይፈጥራል። ይህ ደግሞ ወዲያው የሆድ መነፋት ያመጣል ማለት ነው። መፍትሄው ምንድን ነው? መፍትሄው አንደኛ ቀስ ብሎ መመገብ፣ ምግብን በደንብ ማኘክ፣ በምንመገብበት ጊዜ ደግሞ እንቅስቃሴ አለማድረግ ማለት ነው። እንግዲህ እነዚህን ቀላል የሆኑ ቴክኒኮችን በመጠቀም ሆዳችን እንዳይነፋ ማድረግ እንችላለን ማለት ነው። በሁለተኛነት ደረጃ እንግዲህ ሆዳችን ለምን ይነፋል የሚለውን ስናይ ጋዝ የሚያመጡ ምግቦችን ስንመገብ ነው። እንግዲህ ሁለተኛ ምክንያት ጋዝ የሚያመጡ ምግቦች ናቸው። እነዚህ ምግቦች ውስጥ ለምሳሌ እንደ ባቄላ፣ ጎመን፣ ቀይ ሽንኩርት እና አንዳንድ የወተት ውጤቶች ሆዳችንን ሊነፉ ይችላሉ ማለት ነው። ታዲያ እነዚህ ምግቦች ሲበሉ በሆድ ውስጥ ባክቴሪያ ይፈጥራሉ፣ ይህም ጋዝ ያመጣብናል ማለት ነው። መፍትሄው ምንድን ነው? መፍትሄው አንደኛ በመጠን መብላት፣ ሰውነት የሚችለውን ምግብ መምረጥ እና የምግብ ዝርዝር መከታተል ማለት ነው። በሶስተኛነት ደረጃ ሆዳችን ለምን ይነፋል ብለን ስናይ በጣም ወሳኝ የሆነ ምክንያት ነው። በብዙዎቻችሁ ዘንድም አንዴ ምናልባት አጋጥሟችሁ የሚያውቅ ችግር ይመስለኛል። በሶስተኛነት ደረጃ ምንድነው? የሆድ ድርቀት ነው። ሶስተኛው ምክንያት የሆድ እንቅስቃሴ መዘግየት ወይም ድርቀት ወይም ደግሞ ኮንስቲፔሽን የምንለው ነው። እንግዲህ ምግብ በሆድ ውስጥ ለረጅም ጊዜ ሲቆይ ጋዝ ይጨምራል፣ ሆድ ይነፋል፣ ምቾት ይነሳናል ማለት ነው። መፍትሄው ምንድን ነው? መፍትሄው በጣም በብዙዎች ዘንድ የሚመከረው ምንድን ነው? አንደኛ ብዙ ውሃ መጠጣት፣ በፋይበር የበለጸገው ምግቦችን መመገብ፣ እንቅስቃሴ ማድረግ። እነዚህም በማድረግ የሆድ ድርቀትን መከላከል እንችላለን ማለት ነው። በአራተኛ ደረጃ የሚጠቀሰው ምክንያት ምንድን ነው? የምግብ አለርጂ ወይንም ደግሞ አለመቻል። አንዳንድ ሰዎች ለአንዳንድ ምግቦች አለርጂክ ወይም ደግሞ ያን ምግብ ፕሮሰስ ወይንም ዳይጀስት ማድረግ ላይችሉ ይችላሉ። ለምሳሌ እንደ ወተት ለምሳሌ ላክቶስ ኢንቶለራንስ ያለባቸው ሰዎች ይሄ ወተትን ዳይጀስት ወይም ፕሮሰስ ማድረግ አይችሉም። ስለዚህ ልክ ወተት በሚመገቡበት ጊዜ ሆዳቸው ይነፋል፣ ያገሳቸዋል፣ ኢቨን ቮሚት ምናምን ሊያደርጋቸው ይችላል ማለት ነው። ሌላው ግሉቲን ያሉበት ምግቦችም አንዳንድ ሰዎች ለግሉቲን በጣም አለርጂክ ሊሆኑ ይችላሉ ማለት። ስለዚህ እነዚህን ምግቦች ኮንሺየስሊ መከታተል ይጠበቅብናል ማለት ነው። ታዲያ ሰውነታችን እነዚህ ምግቦች ፕሮሰስ ወይም ዳይጀስት ማድረግ ስለማይችል በሆድ ውስጥ እብጠት እና ጋዝ እንዲፈጠር ያደርጋል ማለት ነው። መፍትሄው ምንድን ነው? መፍትሄው አንደኛ የሚያስቸግረንን ምግብ ከምግብ ሜኗችን ላይ ማስወገድ ያለብን። ለምሳሌ ወተት እንደዚህ ሁሌ ሆዳችን የሚነፋ ምናምን ከሆነ መመርመር እና ምናልባት ላክቶስ ኢንቶለራንስ ሊሆን ስለሚችል መጀመሪያ ማድረግ ያለብን እንደዚህ የሚያመጡብን ምግቦችን አቮይድ ማድረግ። በሁለተኛ የምግብ ዲያሪ መመዝገብ። ሶስተኛ እና ዋናው ሐኪም ማማከር ይጠበቅብናል ማለት ነው። በአምስተኛ ደረጃ እንግዲህ የሚጠቀሰው ሆዳችን ለምን ይነፋል የሚለውን ስናይ የሆድ ባክቴሪያ መዛባት። እንግዲህ አምስተኛው ምክንያት በሆድ ውስጥ ያሉ ጠቃሚ ባክቴሪያዎች መዛባት ነው። እንግዲህ ሆድ ውስጥ ጥሩም መጥፎም ባክቴሪያዎች አሉ። እነዚህ ሲዛቡ ምን ይፈጠራል? ጋዝ ይጨምራል፣ ሆድ ይነፋል፣ ምግብ መፈጨት አስቸጋሪ ይሆናል ማለት ነው። መፍትሄው ምንድን ነው? አንደኛ ይጎርት በጣም እነዚህን ባክቴሪያዎች ለማመጣጠን የሚረዳን የምግብ አይነት ነው። ይጎርትን መጠቀም። ሁለተኛው ምንድነው? የጤናማ አመጋገብ እንዲኖረን ያስፈልጋል። በሶስተኛ ደረጃ አንቲባዮቲክ በሐኪም ብቻ መውሰድ ይኖርብናል። ለዛሬ ያለኝ ሀሳብ እዚህ ላይ ያበቃል። እንግዲህ ቪዲዮ ካስተማራችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ለተጨማሪ መረጃ ኮሜንት ላይ ጥያቄዎችን ጻፉልኝ፣ እመልሳለሁ። ቸር ሰንብቱ።